አብዛኛው ሰው በህይወት ውስጥ የምኞቴ ውጤት ነኝ ብዙ የተመኘኋቸው ነገሮች ህይወቴ ላይ ሆነዋል። አንዳንዴ እግዚአብሔር ያላየሽውን የወደፊት ነገር ስለሚያይ በምክንያት ነው የሚያደርገው። መመኘት ብለን ስናነሳ እንዴት ነው የምንመኘው? ምክንያቱም መመኘት ብቻውን ጥሩ ነገርን እንድናገኝ ያደርገናል ወይ? እንዴት አድርገን ነው መመኘት የምንችለው? እንዴት እንመኝ? መፈለግንም ማድረግንም በእናንተ ይሰራል ስለሚል አንዳንዱን ምኞት ራሱ ያስቀምጠዋል። ስለዚህ የለመነውን ይሰጠናል፣ ያለመነውን የልባችንን መሻት ይሰጠናል። የሚመጣው ግን በእርግጥ እንደሚመጣ ማመን። ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? እነሆ በእውቀት አልማዞች ፕሮግራማችን እንደተለመደው ሁሉ ዶክተር ወዳጄነህ መሀርነህ እዚህ አለ። እኔም ደግሞ ብኔል ተስፋዬ አብረናችሁ እስከ መጨረሻ ድረስ ቆይታ የምናደርግ ነው የሚሆነው። ዶክተር የዛሬ ርዕሳችን እኔ በህይወቴ ውስጥ በጣም የምወደው ነው። በህይወቴ ውስጥም ደግሞ ብዙ ነገሮችን ለውጧል ብዬ የማስብበት ትልቅ ርዕስን ነው የምናነሳውና ከዚህ ርዕስ ብዙ ሰዎች ትልቅን ቁም ነገር ያገኛሉ ብዬ አስባለሁኝ። ስለዚህ ልቡናቸውን ሰጥተው ሀሳባቸውን እንግዲህ ከኛ ጋር አድርገው እስከ መጨረሻው ድረስ እንዲዘልቁ ከወዲሁ ጋብዛለሁኝ። የዛሬ ሀሳባችን የሚሆነው ዶክተር እንግዲህ ብዙ ሰው በህይወት ውስጥ ምኞት የሚባል ነገር አለና ምርጥ የሆነውን ነገር መመኘት እንዲሁም ደግሞ ምርጥ የሆነውን ነገር ማግኘት የሚልን ሀሳብ ነው የምናነሳው። አብዛኛው ሰው በህይወት ውስጥ የምኞቴ ውጤት ነኝ ብዙ የተመኘኋቸው ነገሮች ህይወቴ ላይ ሆነዋል የሚልን ሀሳብ ያነሳል። አንዳንድ ሰዎች ደግሞ ምኞት ሆኖ የቀረ ነገር በህይወታቸው ውስጥ ብዙ አለና ዛሬ ስለምኞት ከምኞትም ደግሞ አለፍ ብለን ምርጥ የሆነውን ነገር መመኘት ምርጥ የሆነውን ነገር ደግሞ ማግኘት የሚልን ሀሳብ እናነሳለን። ምርጥ ስንል እስኪ መጀመሪያ ራሱ ምርጥ ምንድነው የሚለውን ነገር መተንተን አለብን አይደለ? ምርጥ ማለት ምን ማለት ነው? ይሄ ቤስት ዊሽ የምንለው ነገር ምንድነው? ዶክተር ከሱን ጀምር እስኪ። ጥሩ ነው ፒናዬ፣ በጣም ጥሩ ቶፒክ ነው። ዛሬም ብዙ ሰው ይጠቀማል ብዬ አስባለሁ። ምርጥ የሆነውን ነገር መመኘት፣ ምርጥ የሆነውን ነገር ማግኘት ነው ቶፒካችን። ዊሽንግ ፎር the best and getting the best። ግን ቤስት ስንል ምን ማለት ነው ብለሽ የጠየቅሽው በጣም አስፈላጊ ነው። ግን ከትልቁ ልጀምርና ወደሱ መጣለሁ። አንድ ስቶሪ ልንገርሽና በሱ ላይ ቤዝድ ሆኜ ከዛ ቤስት ደግሞ ማለት እንደሆነ እናስረዳለን። አሁን እስራኤል የምትባል ሀገር አለች አይደል? እስራኤል ስሟን ያገኘችው ከአንድ ሰው ነው። እስራኤል ከሚባል ሰው ነው ያገኘችው፣ ኢንዲቪጁዋል ነው። ይሄ ደግሞ እስራኤል የሚባል ሰው ቀድሞ ስሙ ያዕቆብ ነበር፣ ጃኮብ ነበር ስሙ። አባቱ ይስሐቅ ነው፣ እናቱ ርብቃ ነች። መንታ ወንድም ነበረው። ርብቃ ማህፀን ውስጥ መንትያ ወንድም ነበረው። ግን ይሄ አይደንቲካል ትዊንስ ሳይሆኑ ፍራተርናል ትዊንስ ናቸው፣ የተለያዩ ናቸው። እና ወንድሙ ኤሳው ይባላል፣ ፀጉራም ነው። ይሄኛው ደግሞ ያዕቆብ ደግሞ ለስላሳ ነው። ካደጉም በኋላ ኤሳው አዳኝ ነው የሆነው። ያድናል፣ አድኖ ያመጣል፣ ስጋ ይዞ ይመጣል ምናምን። ያዕቆብ ወንድምየው ደግሞ ከእናቱ ጋር ነው የሚውለው። ወጥ ይሰራል፣ ሽንኩርት ይከትፋል። አብሮ በጣም ሶፍት ነው እና እናትየው እሱን ትወደዋለች፣ ያዕቆብን ትወደዋለች በጣም አብሯት ስለሚውል። ብቻ ብኩርና የሚባለውን የፈርስት ቦርን ራይት የሚባለውን በምስር ወጥ አታሎ ወስዶበታል ያዕቆብ። እና አባቱ የመጀመሪያ የወጣው የተወለደው ኤሳው ሆኖ ሳለ ኤሳውን መባረክ ሲገባው ያዕቆብን ባርኮታል። አሁን ኤሳው በጣም ተናዷል። ያዕቆብ ፈራ እና ተሰደደ። ወንድሜ እንዳይገለኝ ብሎ ተሰደደ። ወደ ዘመዶቹ ሀገር ነው የሚሄደው። እዛ ዘመዶቹ ሀገር ላባ የሚባል ዘመድ አለው እንዳጎት። ይሄ ደግሞ ላባ 2 ልጆች አሉት፣ ሊያና ራሄል የሚባሉ ልጆች አሉት። አሁን ያዕቆብ ይሄዳል ወደዛ፣ ጃኮብ ይሄድና እዛ ሀገር መኖር መስራት ይጀምራል ዘመዶቹ ጋር። ከሁለቱ ልጆች ከሊያና ከራሄል ራሄል በሀገር የታወቀች ቆንጆ ነች። በቤተሰብ ብቻ ሳይሆን በሀገሩ የታወቀች ቆንጆ ነች። ቅዱሱን መጽሐፍ ራሱ ቆንጆ ይላታል። በጣም ቆንጆ ነች። ምን አይነት ቁንጅና መሰለሽ? ይሄ የሰለሞን መኃልየ ላይ
ቆነጃጅት አይተው አደነቋት የምትባል ሴት አለች። ለምንድነው ቆነጃጅት አይተው አደነቋት የሚለው? ወንዶች ቆንጆ ሴትን ቢያደንቁ ምንም አያስገርም አይደል? የተለመደ ነው። ሴቶች ካደነቋት ግን በጣም ቆንጆ ነች ማለት። እንደውም ልዩነት አለው ይባላል። ወንዶች የሚያደንቋት ቆንጆና ሴቶች የሚያደንቋት ቆንጆ ይለያያል ይባላል። ምክንያቱም የወንዶች የወንድ ጌዝ ሜል ጌዝ ይባላል እና አትራክት የሚያደርጋቸው ነገሮች አሉ እና እሷን ነው ቆንጆ የሚሉት። ሴቶች አይተዋት ግን ካደነቋት በጣም ቆንጆ ነች ማለት ነው። ልቅም ያለች ነች ማለት ነው። ራሔል እንደዛ አይነት ሴት ነች። ይህን ስናነሳ እያየሁ ነበርና በዓለም ላይ ፒፕልስ ማጋዚን የሚባል መጽሔት አለ እና በዓለም ላይ ከሚታወቁ ሰዎች ከሚታወቁ ሴቶች የመጨረሻዋ ቆንጆ ማነች ብሎ ያወጣል እና በተደጋጋሚ 5 ጊዜ ያሸነፈችው ማመሰለች ጁሊያ ሮበርትስ ነች። ጁሊያ ሮበርትስ አክትረሷ ጁሊያ 5 ጊዜ በ99 በ2000 በ2010 በአመታት ልዩነት ጁሊያ ሮበርትስ ነች አንደኛ ተብላ። ለምንድነው ጁሊያ ሮበርትስን ወንዶች ብቻ ሳይሆን ሴቶች ያደንቋታል፣ ቆነጃጅት አይተው ያደንቋታል። እና ጁሊያ ሮበርትስ 5 ጊዜ ከታዋቂ ሰዎች የመጨረሻዋ ቆንጆ ተብላ ትመርጣለች። ይሄ የፊት ሲሜትሪ ይወስዳሉ ምናምን የተለያየ ነገር ወስደው 5 ጊዜ መርጧታል። እና ሴቶች የሚያደንቋት ቆንጆ ማለት ነው። የኛ ሀገር አልተሰራም እንደዛ እና ልታሸንፊ ትችላለህ። አሁን እንደውም ጥሩ ነው እኮ ሴቶች የተደናነቀን ነው፣ በደንብ የተደናነቃችሁ ነው አይደል? እኔ ሴቶች ሲያደንቋት የሰማሁት ኢትዮጵያ ውስጥ ሳያት ደምሴ ልክ ነበር ልትይ ነበር በእውነት። አሁን ከሴቶች እንግዲህ ከታዋቂ አድንቂ ብትለኝ ልልክ ነበር ሳያት አይ ቲንክ ይገባታል ብዬ እላለሁ። የኢትዮጵያ ጁሊያ ሮበርትስ ልንላት እንችላለን። አክቲንጉም ስላላት ሞዴልም ነች እና እንትኗንም ቁንጅናዋንም ከወሰድሽው ምናልባት ልታሸንፍ ትችላለች ያስባለሁ። ሴቶችም ሲያደንቋት ሰምቻለሁ አርቲስት ሳያት ደምሴ። እና እቺ ራሔል እንደዛ በጣም የምትደነቅ ነች። በሀገሯ በጣም የምትደነቅ ቆንጆ ሴት ነች። አሁን ያዕቆብ ሄደ፣ ስራ መስራት ጀመረ፣ በጎች ይጠብቃል፣ የሚያደርገውን ያደርጋል። አንድ ቀን ጠራው ላባ ጠራውና ዘመዴ ስለሆንክ ወንድሜ ስለሆንክ ለምን በነፃ ታገለግለኛለህ? አግሪመንት እናርግ፣ ልክፈልህ። ምንዳህ ምንድን ነው? ደሞዝህ ምንድን ነው አለው። ምን ልክፈልህ? ምን ልስጥ ስለምትሰጠኝ አገልግሎት አለ። ያዕቆብ ምን አለ መሰለሽ? 7 ዓመት ትገዛልሃለሁ አለ። 7 ዓመት ቀጥ ብዬ እሰራለሁ፣ ምንም ደሞዝ አልቃል፣ ሌላ ነገር አልጠይቅህም። 7 ዓመት ትገዛልሃለሁ፣ ራሔልን ስጠኛለሁ። ራሔልን ስጠኝ ማለት ራሔል እኮ የሀገሩ ቆንጆ ነች። ያዕቆብ ደግሞ ምን አለው በዛ ሰዓት? ምንም ገንዘብ የለው፣ ንብረት የለው፣ ምን የለው። ላባ ጋር ተቀጥሮ እየሰራ ነው እና ራሔልን ስጠኛለሁ። በጣም ድፍረት ነበረ አጠያየቁ። በጣም ደፋር ነው። ራሔልን ስጠኝ፣ 7 ዓመት ደሞዝ አልፈልግም አለ። እያያት ነበረ፣ ወዷታል፣ ፍቅር ይዞታል እና 7 ዓመት እገዛለሁ ስለሱ አለ። በእኛ ዘመን ብትለውጨው እኔ ከተማ የመጨረሻዋ ቆንጆ ምን አይነት ሰው ነው የምታገባው? ፕሮባብሊ በጣም ኢንፍሉዌንሻል የሆነ ገንዘብ ያለው ድርጅቶች ያሉት ምናምን ሰው ነው እንደው ደፍሮ የሚጠይቃት። የተማረች ደግሞ ከሆነች ብዙ ጊዜ እኮ ለመጠየቅም ይደፍራል፣ ያስቸግራል፣ ያስፈራል። እና ራሔልን አለ ራሔል she's the best that we have። እኔ the best ነው የምፈልገው። የሀገራችን እኮ ምርጧ እሷ ነች። እሷን ነው የምፈልገው አለ። ምርጡን ነገር ነው የሚፈልገው። እሱ ያለበትን ሁኔታ አላየም። እሱ ምርጡን ነገር ነው የሚፈልገው። በቃ ያለችውን ወዷታል። the best የተባለችዋን እሷን እንፈልጋለን። 7 ዓመት ትገዛለሁ አለ። በጣም የሚያስገርመኝ ነገር ነው። ለራሔል 7 ዓመት ትገዛለሁ፣ ሌላ ደሞዝ አትከፍለኝም፣ እሷን ትሰጠኛለህ አለው። በጣም የሚገርመው ነገር ሌሎች ነገሮች ተፈጥረዋል፣ ግን 7 ዓመት ተገዛ ያዕቆብ። 7 ዓመት ሰራ፣ ራሔልን አግብቷል። እሱ ቤስት ያላትን ለሱም በሀገሩም ቤስት የተባለች ነበረች እና
እሷን አገባ። 7 ዓመት መስራት ቀላል ነገር አይደለም። ሌላም እኔ በግል ማውቃት ሴት ነበረችና እያየናት አሁን ይችን ማን ነው የሚያገባት እንል ነበር። ከቁንጅና የተነሳ ቁንጅናዋ፣ ካራክተሯ፣ ፐርሰናሊቲዋ ግን አሁን ይችን ልጅ ማን ነው የሚያገባት እንል ነበረ። እና ምንድነው እስከዛሬ ማድነቅ የምናውቅ መስሎ ኖረን መልክሽ ውበትን አስተማረን የተባለላት አይነት ነች ልጅቷ። እና ከዛ አንድ ልጅ ተነሳና እኔ በጣም ወዳታለሁ ላገባት ትፈልጋለሁ አለ። አትቀልዳል ነው ምን ማለት ነው? አይሆንም እንዳይሆንም አለው። በቃ በጣም እንትን ብላ ስለምትታይ ነው፣ ተውባ ስለምትታይ ነው። እና አትቀልዳል ነው። በኋላ እሱም ጠየቃት። አይ ቲንክ እሷም እኔ ያለሁበት አካባቢ እንዳትገኝ ካሁን በኋላ አለችው መሰለኝ። ጀመሪያ ላይ እንደው እኔ በደረስኩበት እንዳትደርስ አለችው። ልጁ ግን ጸለየ፣ ጸና። በቃ አይ ቲንክ እግዚአብሔር ነው መሰለኝ ልብ ውስጥ ያስቀመጠው። ጥሩ ልጅ ነው ለነገሩ፣ እሱም ጥሩ ልጅ ነበረ። ከዛ አገባት። የልቡን ምኞት ደግሞ እሱ አገኘ። የልብ ምኞት የሚሳካበት ጊዜ አለ። የልብ ምኞት የሚሆንበት ጊዜ አለ፣ የሚሳካበት ጊዜ አለ። የሰው ልጆች ስንሆን ከፈጣሪ ጋር የተለያየ አይነት ግንኙነት አለን። ፕሮፐርሊ የሚጸልዩ ሰዎች አሉ፣ ግን አንተ ታውቃለህ የሚሉም አሉ። በቃ ማታ ላይ አንተ ታውቃለህ የሚሉ አሉ። ወይም ተመስገን እቺው ልትሆን ትችላለች ጸሎታቸው፣ ተመስገን አንተ ታውቃለህ የሚል አጭር ጸሎት የሚጸልዩ አሉ። ግን አብዛኛው ሰው ይችን ታክልም ብትሆን በአንድ ቃልም ቢሆን ይጸልያል። አሁን 3 አይነት ነገሮችን እግዚአብሔር ይመልሳል። ሁሉም እንደ ሃይማኖቱ ይጥራው አምላኩን። 3 ነገሮችን ይመልሳል እግዚአብሔር። አይነት ነገሮችን ይመልሳል። አንደኛው መሰለሽ የምትለምኘውን ይሰጥሻል፣ የምንለምነውን ይሰጠናል። ማለት እንዲህ አድርግልን ብለን ስንጠይቀው እሱን ያደርጋል። ፈቃዱ ፈጽሞ ከፈቃዱ የተለየ ካልሆነ በስተቀር ወይም ደግሞ የሚጎዳንን ነገር ጠይቀን ካልሆነ በስተቀር ይሰጣል። ሰው የለመነውን ነገር በትክክል የሚለምነውን ነገር ፈጣሪ ይሰጣል። ሁለተኛ ግን ያለመንሽውን ግን በልብሽ የተመኘሽውን the desire of your heart ደፍረን የማንጠይቃቸው ነገሮች አሉ። ደፍረን አንጠይቅ፣ ግን በልባችን ግን እንመኘዋለን። የልባችን መሻት ነው፣ የልባችን ምኞት ነው። እግዚአብሔር የለመንሽውን ይሰጣል፣ ያለመንሽውን የልብሽን መሻት ደግሞ ይሰጣል። በእግዚአብሔር ደስ ይበል የልብህን መሻት ይሰጣል እንደሚል። ሶስተኛው ነው የሚያስገርመኝ፣ ያለመንሽውን በልብሽ ፈጽሞ ያልተመኘሽውን እሱ ያሰበውን ደግሞ ይሰጣል። እሱ ያሰበውን ይሰጠናል። አልጠየቅኩትም፣ አልተመኘሁም፣ እሱ ያሰበውን ደግሞ ይሰጣል። አይ ቲንክ እኔ ስለ አምላክ ያለን ፐርስፔክቲቭ አንዳንድ ጊዜ በአንዳንድ ግለሰቦች ትምህርት ላይ እናረግና ስለሱ ያለን እይታ በጣም ጨካኝ፣ በጣም ዝም ብሎ የሚቀጣ እየተከታተለ የሚበቀል በጣም ኃይለኛ አድርገን እንስለዋለን። ግን በትክክል ካየሽው ደግ ነው፣ ቸር ነው፣ መልካም ነው። ፈጣሪ እንደዛ ነው። እና ቂመኛ ሰባኪ ቂመኛ አድርጎ ይስለዋል፣ በቀለኛ ሰባኪ በቀለኛ አድርጎ ይስበዋል። አለ ዲሲፕሊን ያደርጋል፣ ግን እንደዛ አይደለም። የለመንሽው ነገር ተደርጎልሽ ያውቃል? በጣም ብዙ አይደል? ያለመንሽው የልብሽ መሻት የሆነ ነገር ተደርጎልሽ ያውቃል? ያውቃል፣ እርግጠኛ። ፈጽሞ ደግሞ ያላሰብሽው ያለመንሽው ያልተመኘሽው ነገር ገጥሞሽ ያውቃል? እንደዛም ያውቃል አምሹር ያስባል። የኔ ምሳሌዎች ልንገርሽ። አንደኛ የለመንኩትን የሰጠኝን ልንገር። ስለኛ የምናወራው እንትን ነው፣ የኖርነውን ነገር ማስተማር ስላለብን ነው። ከህይወት ነው ትምህርት የምታስተምሪውና እኔ ሃይስኩል በጨረስኩበት ዘመን ዩኒቨርሲቲ መግባት በጣም ከባድ ነበር። 2 ነው ዩኒቨርሲቲ እንደዚህ ነው ያለው እና ዩኒቨርሲቲ መግባት በጣም ከባድ ነው። በተለይ ደግሞ ሜዲካል ስኩል መግባት ከባድ ነው። ይበላል ከአገሩ ከመላው ሀገር የሚገባው 67 ሰው ነው። ስለዚህ ከመላው ከ12ኛ ክፍል ከተፈተኑት
60-70 ሰው የሚገባ ከሆነ ከነሱ አንዱ መሆን ቀላል ነገር አይደለም። እና የዛ ጊዜ ጸሎትም አላውቅም፣ ግን በማውቀው ቋንቋ ግን ጸልያለሁ። ማለት እንትን አይደለም ይሄ ፎርማል ጸሎት ምናምን አላውቅም። መግባት ፈልጋለሁ። ውጤቴም ጥሩ ነው፣ የሚያስገባ ነው። ግን ውጤት ኖሮሽም ላትገቢ ትችያለሽ። የዛ የሚያስገባው ከፍተኛ ነጥቦች ነበሩ ሜዲካል ስኩል የሚያስገቡት። ከዛ የለመንኩትን አድርጎልኛል። ሜዲካል ስኩል ገብቻለሁ። ከ60 ሰዎች መካከል ከ60 ተማሪዎች መካከል አንዱ ሆኛለሁ። ቆይቶ ደግሞ በጸሎት ከተማርኩኝ፣ ጸሎት ምን ማለት እንደሆነ ከተማርኩኝ በኋላ ደግሞ መማር መፈልጋቸው ሁሌ የማነሳቸው ሳይኮሎጂ፣ ቴዎሎጂ ምናምን ደግሞ ጠይቄያለሁ። በስነ ስርዓት እንደዚህ መማር እፈልጋለሁ፣ እንደዚህ መማር እፈልጋለሁ ብዬ ለምኛለሁ፣ ጠይቄያለሁ። አድርጎልኛል። ሌሎችም ብዙ ነገሮች አድርጎልኛል። ይሄ ምሳሌነቱ ምንድን ነው? የምንለምነውን ይሰጠናል ለሚለው ነው። ያለምንኩትን የልቤ መሻት የሆነውን ደግሞ ሰጥቶኛል። ምን እንደሆነ ልንገርሽ። አንድ ጊዜ ቤት ያከራየኝ ሰው ሲመጣ እኔ ጋር ልጆቹን ይዞ ይመጣል። 2 ሴት ልጆች ነው ይዞ ይመጣው፣ እኔ ልጆች ሳይኖረኝ። ከዛ ሳያቸው ደስ ይለኛል። 2 ሴት ልጆች በቃ ያምሩበታል፣ እንደው ጌጡ ናቸው ራሱ። እና እኔ በልቤ 2 ሴት ልጆች እንዲኖሩኝ እመኛለሁ፣ ግን አልጸለይኩም። ፕሬዚደንት ኦባማ መጀመሪያ ስናውቀው፣ ኦባማ ተገልጦ ስናውቀው ኦዳሲቲ ኦፍ ሆፕ የሚል መጽሐፍ ጽፎ ምናምን አይ ቲንክ ሺካጎ ነበር መሰለኝ ስናውቀው ከ2 ሴት ልጆቹ ጋር ነው ታድለው ነበር። ስለዚህ 2 ሴት ልጆች እንዲኖሩኝ ተመኝቻለሁ፣ ግን በፍጹም ይኖረኝ ብዬ አልጸለይኩም። የልቤ መሻት ግን ነበር። ከዛ ቆየ ልጆቼ እናት ሳገባ አሜን ወዳጄነህ ተወለደች። አለሜዳ ካሊፎርኒያ ኦክላንድ ነው የተወለደች። በአመቱ ደግሞ ግሬስ ወዳጄነህ ተወለደች። ሪችመንድ ቨርጂኒያ ነው የተወለደችው። አሁን እነዚህ ልጆች ህይወቴን ለወጡት። በጣም ደስተኛ ሆንኩኝ። በጣም ደግሞ የሚገርሙ ልጆች ናቸው። አስተዋውቅሻለሁ አንድ ቀን። በጣም የሚገርሙ እነዚህ 2 ሴት ልጆች እንዲሰጡኝ እኔ እግዚአብሔር በሚያውቀው አልጸለይኩም፣ አልጠየቅኩም። የልቤ መሻት ነበረ፣ ግን ደፍሬ ግን እንደዚህ ብዬ አልጠየቅኩም። ግን ሳልጸልይ ደግሞ የልቤ መሻት ሰጠኝ። ስለዚህ የለመነውን ይሰጠናል፣ ያለመነውን የልባችንን መሻት ይሰጠናል፣ ያለመነውንም ያልተመኘውንም ይሰጠናል አልን። ያለምነውንም ያልተመኘነው ፈጽሞ በህልሜም በእውኔም እንደሚባለው ማለት ነው። ያላሰብኩት እሱን ደግሞ በአንድ ምሳሌ ልንገርሽና አስፈላጊነቱን ግን በኋላ ታየዋለሽ፣ እንዴት ከአደጋ እንዳዳነኝ። አሁን የምነግርሽ ጉዳይ ከከፍተኛ አደጋ አድኖኛል። እንዲሁ ቀላል አይደለም። እሺ ግሪን ካርድ ነበረኝ፣ የመኖሪያ ፈቃድ የአሜሪካ። በየአመቱ መሄድ ነበረብኝ። ግሪን ካርዱ ራሱ ካለሽ በየአመቱ መሄድ አለ። አሁን በ6 ወር አድርገውታል፣ አክብደውታል በአጠቃላይ። እና በየአመቱ ሄዳለሁ። አንድ ቀን አውርቼልሻለሁ። አንድ ቀን ስገባ ሴት ኦፊሰር ነች ፖሊሷ። ካልኖርክበት ለምን አትመልስልንም አለች፣ መኖሪያ ፈቃድ። ከዛ ትንሽ ኢሪቴትድ ሆንኩኝ። በኋላ ውስጥ ከየት እንደመጣ አላውቅም፣ ለዜግነት ለአሜሪካን ሲቲዝንሺፕ እንዳመለክት ውስጥ የተሰማኝ ሊሆን አይችልም። አዲስ አበባ ተመልሼ የመጣው ፎርሙን ሞላው። ዝም ብዬ አንድ የዛ ጊዜ ኢንተርኔት ካፌ ምናምን ነበር፣ እንደውም ኢንተርኔት የሚገኝ እዛ ሞላውና ላኩት። በ6 ወሩ ከኤምባሲ ደወሉልኝና አሻራ ጠየቁኝ። አሻራ ሰጠው። እንደገና በ6 ወሩ ቨርጂኒያ ለኢንተርቪው ጠሩኝ። ለኢንተርቪው ሄድኩኝ። ሙሉ በሙሉ የማሟላው ጉዳይ አልነበረም፣ ግን ሰማያዊ ጣልቃ ገብነት ነበረ። ዜግነቱን አገኘው። አሜሪካን ፓስፖርት ያስኩኝ። እሺ ጥሩ ነው። እኔ አሜሪካዊ ለመሆን አሜሪካ ፓስፖርት እንዲኖረኝ አልጸለይኩም። እኔ አሜሪካዊ ለመሆን የአሜሪካ ፓስፖርት እንዲኖረኝ አልተመኘውም። ይቻላልም ብዬ አላሰብኩም። ከዛ አልጸለይኩምም አልተመኘውም፣ ግን ሆነ። ስለዚህ ፓስፖርቱ ይዤ መጣሁ። ያው እኔ ኢትዮጵያ ነው የምኖረው፣ ሁሉ ነገሬ ኢትዮጵያዊ ነው። አሁን ይሄ አንድ ቀን እንዴት እንደጠቀመ ልንገርሽ። አሁን በስልጣን ላይ ያለው መንግስት ከመምጣቱ በፊት አንድ ሰው በሆነ ጉዳይ ከኔ ጋር ይጋጫል፣ ግን እሱ ነው መጥቶ የተጋጨኝ። ግን
ያ ሰው ቸርች አካባቢ ያለ ነው። ነብይ ተብሎ የሚጠራ ነው። ፕሮፌት ነው እና ፕሮፌት ነው። በሆነ ጉዳይ እንነጋገርና ይዝትብኛል። ማን እንደሆንኩኝ አታውቅም ይለኛል። ለካ በወቅቱ ከነበረው መንግስት ጋር ጀነራሎቹ በጣም ከፍተኛ ጀነራሎችን ያውቃል። በኋላ ሰማ የሆነ እሱ አካባቢ እሱ አዳራሽ አካባቢ እንኳን ሰው ከረበሸ ስልክ አንስቶ ደውሎ በ15 ደቂቃ ሙሉ ፖሊስ ነው የሚመጣው ወይ ወታደር ነው የሚመጣው። ስለዚህ እንዲህ ነው በቃ በስልጣን ነው የሚመላለሰው ልጁ። ለዚህ ነው ማን እንደሆንኩ አታውቅም ያለኝ። ከዛ ተጋጨንና ሳየው ብዛቻውንም ሳየው አቅምም እንዳለው ገባኝ። ሊጎዳኝ እንደሚችል ገባኝ። በዛ ሰዓት ማንም ማውቀው ባለስልጣን የለም። ስለዚህ ምንድነው ያደረኩት? ቀጥታ አሜሪካን ኤምባሲ ሄድኩኝ። ኢንሲደንት ሪፖርቲንግ የሚባላል ለሲቲዘንስ እዛ ላይ ሞላሁ። እንዲህ አይነት ሰው እንዲህ ዛቻ ስቶብኛል ብዬ ሞላሁ። የእውነተኛ አደጋ ነበር አደጋው። ከዛ ዝቶብኛል ብዬ ሳስገባ እዛው ጋር አሜሪካዊ ኦፊሰር አለ። ካርዱን አወጣና ሰጠኝ። እኛ የምናደርገውን አሁን እናደርጋለን። ኤኒታይም በየትኛውም ሰዓት ኮሽ ቢል ቀጥታ ስልኬ ላይ እጅ ስልኬ ላይ ደውልኝ አለ። ሻልኩት። ከዛ እነሱ ምን እንዳደረጉ አላውቅም። እሱም እኔ ገብቼ እንዳመለከትኩ አወቀ። ከዛ ሰላም ፈጠረ። ይቅርታ ጠየቀኝ። ሰላም አደረግን። አሁን ስሙን ስላላነሳው ማንም አይገምትም እሱ መሆኑን። ማንምም እንዳይገምት አያገኘውም። እና ሰላም አደረግን። እንዲሁ ታሪኩን ማንሳት ስላለብኝ ግን ያቺ ፓስፖርት ለዛ ጊዜ ግን አተረፈች። ለዛ ጊዜ ግን አትርፋኛለች። ምክንያቱም አደጋ ነበር የሚሆነው። በኋላ በይቅርታ ታለፈ። ይህን ግን ሲያደርግ እሱ እንግዲህ አንዳንዴ እግዚአብሔር ያላየሽውን የወደፊት ነገር ስለሚያይ በምክንያት ነው የሚያደርገው። በምክንያት ነው የሚያደርገው። እና አልለመንኩም፣ አልተመኘሁም። ያለመንኩትን ያልተመኘሁትን ደግሞ ያደርጋል። ስለዚህ ሶስቱ ምንድናቸው? የለመነውን ያደርጋል፣ ያለመነውን በልባችን የተመኘነውን ያደርጋል፣ ያለመነውንም ያልተመኘነውንም እሱ ያሰበውን ቀድሞ ያየውን እሱን ያደርጋል። አሁን ወደ ቀድሞ ጥያቄ ልምጣ። ቤስት ስትል ግን ምን ማለት ነው? ቤስት ስንል ምን ማለታችን ነው? ቤስት ሲባል ስፔሲፊካሊ ላንቺ ቤስት የሆነ ማለት ነው። ላንቺ ምርጥ የሆነ ነው እንጂ በአጠቃላይ ቤስት አይደለም። በምሳሌ ላስረዳሽ። አገር ላይ ከሀገሮች ቤስት ለመኖር ቤስት የሚባሉ አሉ፣ ምርጥ የሚባሉ ማለት በተለያየ ክራይቴሪያ። ስዊትዘርላንድ፣ ጄኔቫ ከኖሽ፣ ዴንማርክ፣ ኔዘርላንድስ፣ ኦስትሪያ ምርጥ አገሮች የሚባሉ ናቸው፣ በሴፍቲም በተለያየ መንገድ። ለእኔ ግን ቤስት ናቸው አይደሉም። ለእኔ አዲስ አበባ ነው። አዲስ አበባን እንዴት እንደምወድ ብታውቂ። ሁሌ ስትል ሰማሃለሁ። ውጭ ሄጄ ስመለስ በቃ ልክ ከአዲስ አበባ ስገባ ደስ ነው የሚለኝ። በቃ ቤቴ አድርጌ ነው የምቆጥራት። እና አዲስ አበባ ነው ለእኔ ቤስት መኖሪያ አዲስ አበባ ነው። እነዚህ ሀገሮች ቤስት ቢሆንም ለእኔ ግን አይደሉም። ለእኔ አይደሉም። ከአዲስ አበባ ወጣ ብለው በጣም የሚገርሙ ቤቶች አሉ። በጣም ትላልቅ፣ በጣም የሚያማምሩ ወጣ ብለው ነው ያሉት። እዛ የሚኖሩ ወዳጆች አሉ፣ ልጆች አላቸው። ልጆችን ትምህርት ቤት ለማድረስ 11 ሰዓት ተኩል ወይ 12 ሰዓት መውጣት አለባቸው፣ ያለበለዚያ አይደርሱ። ሲመለሱ ልጆችን ለማድረስ ልጆቹ ደክሟቸው ጨርቅ ሆነው ነው የሚደርሱት። 1 ሰዓት ተኩል 2 ሰዓት ይፈጃል ቤት እስኪገቡ። ያ ቤት ቆንጆ ነው? አዎ። ለእኔ ቤስት ነው? አይደለም። ለእኔ ቤስት ምንድን ነው? እኔ የማደርገው መሰለሽ፣ ቤቴን፣ የልጆቼን ትምህርት ቤት፣ የኔን ቢሮ እንደዚህ ትራያንግል አድርጌ ቅርብ ነው የማደርገው። ስለዚህ ከቤት እወጣለሁ፣ ልጄን ትምህርት ቤት አደርሳለሁ፣ ቢሮ ገባለሁ። እንደዛች ነች። እና በኮንቪኒየንስ ነው የማምነው። ለእኔ ቤስት አሁን ያለሁበት ቤት ነው። ያኛው በጣም እኮ ትልቅ ነው፣ ቆንጆ ነው፣ ግን እንደዛ 1 ሰዓት ተኩል ድራይቭ ላደርግ አልችልም። ከዛ እንደገና እንደዛ ላደርግ። ስለዚህ ለእኔ ነው ወይ የሚለው ጥያቄ ነው። ስለዚህ ቤስት ስንል ለእኔ ስፔሲፊካሊ ለእኔ በጣም ጥሩ የሆነው ምርጥ የሆነው ማለት ነው። አንድ ጊዜ ሰዎች በጣም ውድ ሬስቶራንት ይዘውኝ ገቡ እና ባፌ ነው
ቡፌ ነው። ከዛ እንዲህ ይጻፋል አይደል? የምግቡ አይነት ይጻፋል። እያነሳው አንዱ ጋር ስደርስ ምን ይላል መሰለሽ? ፍሮግ ሌግ ይላል። ፍሮግ ሌግ የእንቁራሪት እግር፣ የተጠበሰ የእንቁራሪት እግር። ከዛ ሰው ጋር ማቆም ነበር። እግዚአብሔር ይስጥልኝ ማቆም ነበረብኝ። ግን ያ ምርጥ እኮ ነው፣ በጣም ውድ ሬስቶራንት ነው። ግን የእንቁራሪት እግር ይሸጣሉ እዛ ጋር ቡፌ ላይ ያስቀምጠው። አሁን ይሄ ለእኔ ምርጥ ነው አይደለም። ባለፈው ያወራናት ሽሮ ትሻለኛለች ከዚህ ከፍሮግ ሌግ። ስለዚህ ምርጥ ስንል ለእኔ ምርጥ፣ ሰውም የሰው ምርጥ የለውም። ግን there is someone who is best for you፣ ለአንቺ ምርጥ የሆነ ሰው አለ። እንደዛ ማለት ነው። የከተማው አንደኛ ማለት ሳይሆን አንቺን የሚረዳ፣ አንቺን የሚወድድ፣ አንቺን የሚያከብርሽ ፕሪንሰስ ብሎ ልዕልት ብሎ የሚይዝሽ ለአንቺ ቤስት የሆነ ሰው ግን አለ። እሱም ማለት ነው። ስለዚህ ዶክተር አሁን ለእኛ ጥሩ የሆነው ነገር ነው ቤስት የምንለው ካልን የመጀመሪያው ሀሳባችን አለ፣ ጥሩን መመኘት፣ ከዛ ደግሞ ጥሩ የሆነውን ነገር ማግኘት የሚል ሀሳብ አለ እና መመኘት ብለን ስናነሳ እንዴት ነው የምንመኘው? ምክንያቱም መመኘት ብቻውን ጥሩ ነገርን እንድናገኝ ያደርገናል ወይ? እንዴት አድርገን ነው መመኘት የምንችለው? እንዴት እንመኝ? ይሄ ሁለት አይነት አለው። የሚገርምሽ ነገር ቢናይ አንደኛ መፈለግንም ማድረግንም በእናንተ ይሰራል ስለሚል አንዳንዱን ምኞት ራሱ ያስቀምጠዋል። ፈጣሪ ራሱ ያስቀምጠው እንድትመኙና ያንን ነገር እንድትጠይቂ እንድትጸልይ ያደርግሻል። አንዳንዱ ዝም ብሎ ተራ ምኞት ሊሆን ይችላል። አንዳንዱ ምኞት ግን ራሱን ያስቀምጠው ፈጣሪ የሚያስቀምጠው ራሱ። እኔ ሁሌ ጠይቅ ነበር። አሁን ለምሳሌ በጣም በልጅነቴ 7 ዓመቴ ላይ ምንም ነገሮችን በማላቅበት ጊዜ ውስጥ አርትን እመኝ ነበር፣ ኪነ ጥበብን እመኝ ነበረ፣ ተዋናይ መሆን፣ ጋዜጠኛ መሆን፣ ብቻ በአርት ውስጥ መመላለስን እመኝ ነበር እና ምኑን አውቄ ነው ላለው በዛ ሰዓት ልጅ ነኝ አላቅምና፣ ግን ደግሞ ውስጥ ያ ነው ፍላጎቴ። ሁሉም ሰው ተደርድሮ የህፃናት ምኞት አንድ አይነት አለ አይደል? አንዳንዴ ዶክተር፣ ኢንጂነር። በዛ ሰዓት ሁሉ እኔ ግን የምመኘው ያንን ነው። ለመጻፍ ሞክር ነበር፣ ጠይቅ ነበር፣ ጸልይ ነበር፣ እሆናለሁ እል ነበርና ያን ያውቀው አይደለም እንግዲህ ያው እንዳልከው አሁን ፈጣሪ ራሳችን ልባችን ውስጥ ያስቀመጠው ነገር ሆኖ ነው። በጣም የሚገርመኝ አሰራር ነው። ምክንያቱም መፈለግንም ማድረግንም ሲል አሁን አንቺ በልጅነትሽ እንድትፈልጊው አደረገ። ከዛ ፕሮባብሊ እንድትጸልይ በዛ መንገድም እንድትሄጅን መፈለግን፣ መሻቱን፣ ምኞቱን ራሱ እሱ የሚያስቀምጥበት ጊዜ አለ። ሁሉንም አይደለም። ከዛ ደግሞ ዝም ብለን በስጋ የምንመኘው ደግሞ አለ። አሁን ጥቂት ነጥቦች እንመልከት። አንደኛ ስንጠይቅ የማይሆን ነገር አንጠይቅ። የማይመስል ነገር የምንጠይቀው ነገር ሪዝነብል መሆን አለበት፣ ምክንያታዊ መሆን አለበት፣ ፕራክቲካል መሆን አለበት። ለምሳሌ አንድ ሰው ምን አለኝ? እኔ እግዚአብሔር የግል አውሮፕላን ይሰጠኛል አለኝ። እሺ ይችላል፣ ምንም ችግር የለውም ይሰጣል፣ ግን የት ልትሄድበት ነው አልኩት። መሄጃ የለውም እኮ እንኳን በአውሮፕላን በመኪና መሄጃ የለውም። ገንዘብ ብሎ ፕራይቬት ጄት ሲባል ስለሰማ ነው። የግል አውሮፕላን የሚያስፈልገው በጣም ቢዚ የሆኑ በኮሜርሻል ፍላይት ለመሄድ የሚቸገሩ ወይ በጣም ታዋቂ ናቸው፣ በጣም ቢዚ ናቸው፣ የሀገር መሪዎች ናቸው። ለነሱ ፕራይቬት ጄት ቢኖር ትላልቅ ካምፓኒ ሲኢኦዎች ሆነው በጣም ቢዚ ስለሆኑ እዛ ጋር ስብሰባ ይጠብቃቸዋል፣ ፕሌን ውስጥ ተኝተው ከዛ ጠዋት ስብሰባ መግባት ያለበት እንደዛ አይነት ሰዎች ናቸው። አንድ ሰው ተነስቶ የግል አውሮፕላን ይላል። ከዛ ምን ታደርግበታለህ አልኩት። መልስ አልነበረው። ሌላ ጊዜ ደግሞ አንዱ እኔ በጣም ነው ፕሮስፐር ማድረገው 10 ቢሊዮን ብር ይሰጠኛል አለ ፈጣሪ። ጥሩ ነው አልኩት፣ ግን 10 ቢሊዮን ስንት ዜሮ ነው ያለው አልኩት። ማለት ስንት ዜሮች ነው ያሉት አልኩት። የእውነት አያውቀው። 10 ቢሊዮን ስንት ዜሮች እንዳሉት አያውቅም፣ ግን 10 ቢሊዮን ይመኛል። እንዲሁ የማይሆን ነገር መጠየቅ የለብን። ዝም ብሎ ምንም የማይገናኝ ነገር መጠየቅ የለብን። ኢንተርናሽናል ቤተክርስቲያኑ ኢንተርናሽናል፣ እንትኑ ስቴሽነሪው ኢንተርናሽናል፣ ምኑ ኢንተርናሽናል። ጥሩ ነው እኮ ከሆነ፣ ግን ናሽናልም እኮ አለ። ናሽናልም እኮ መስራት ይቻላል። ስንጠይቅ እንደው የማይመስል ነገር አንጠይቅ።
ለማለት ነው። እዚህ ጋር ዶክተር ለማስታረቅ አሁን ሰዎች መመኘትን ስናነሳ ጥሩ የሆነውን ነገር መመኘት የሚልን ሀሳብ እናነሳለን አይደለ? ቆንጆውን ነገር ጥሩን ነገር ነው እንጂ ከተመኙ አይቀር መመኘት፣ ይህ ትንንሽ ነገር መመኘት የለብንም የሚልን ሀሳብ እናነሳለን። አሁን ደግሞ የሚሆንን ነገር መመኘት የሚልን ሀሳብ አንስተናል። ሊሆን የሚችል በህይወት ውስጥ ሲታይ የሚሆን የሚታወቅ ይሄ ነገር ሊሆን ይችላል የሚልን ነገር ደግሞ መመኘት የሚልን ሀሳብ አንስተናልና እንዴት ነው ይህንን ነገር የምናስታርቀው? በዓለም ላይ ቆንጆ የሚባለውን ነገር የሚመኘው ሰው ምናልባት ከሱ አንጻር ስንመለከተው ይህን ነገርማ እሱ ላይ ሊሆን አይችልም የምንለው ሰው ሊሆን ይችላል። እንዴት ነው ይህንን ማስታረቅ የምንችለው? የሚጠይቀው ሰው ፕራክቲካል ነው ወይ ብሎ ይጠይቅ። ይሄ ነገር የሚሆን ነው ወይ ማለት ዝም ብሎ እኮ አይሰጥም ፈጣሪ፣ ፐርፐዝ አለው። ለምሳሌ አሁን የአውሮፕላኑን አነሳን። ምን ብሎ ይስጠው? ምን አድርግበት ብሎ ይስጠው? መመኘት ይችላል፣ ግን የሚሆን አይነት ነገር ነው መመኘት ያለብን። የማይሆን ነገር መመኘት የለብንም። እኔ አሁን ለምሳሌ ተነስቼ የአሜሪካ ፕሬዚደንት ለመሆን ብመኝ መቼም አይሆንም፣ መቼም። ምክንያቱም እንደው በአንዱ ክራይቴሪያ እንኳን የአሜሪካ ፕሬዚደንት ለመሆን የተወላጅ መሆን አለብሽ። ዜግነት አንድ አይደለም። የተወላጆቹ ዜግነትና በኋላ ያገኘነው ዜግነት ይለያያል። ስለዚህ እንደዛ ብል ማይሆን ነገር ነው የምመኘው እና እንደዛ ፕራክቲካል የሆኑ ነገሮችን መጠየቅ አለብን ማለት ነው። የማይሆን ነገር እንዳንጠይቅ። ሁለተኛ የሌላ ሰውን አንጠይቅ። የሌላ ሰው የሆነ ነገርን አንጠይቅ። የሌላ ሰው የኛ ያልሆነ የሌላ ሰው ነገር አይተን እንደሱ አይነት መጠየቅ እንችላለን። እንደ እከሌ አይነት መጠየቅ እንችላለን። የከሌን ግን ልንወስድ አንችልም። ስለዚህ እሱም መጠንቀቅ አለብን። የከሌን መውሰድ አንችልም። በቅርቡ አንድ ባለሀብት ተዋወቅኩኝ። ሁል ጊዜ የኢትዮጵያ 10 ባለሀብት ከተባለ አንዱ እሳቸው ናቸው እና በሆነ ጉዳይ ያገኘኋቸው ትንሽዬ ግብዣ ነበር ቤታቸው እና ቤታቸው ሄድኩኝ። የኬኬ ባለቤት ለጥሩ ስለሆነ ስማቸውን ባነሳ ምንም አይደለም፣ አቶ ከተማ ከበደ ይባላሉ። ኬኬ ፋብሪካዎች ምናምን ያላቸው ናቸው። ከዛ በአካል ስለማላውቃቸው ሄጄ እዚች ግብዣዋ ላይ የታሉ አቶ ከተማ ከበደ የታሉ አልኩኝ። ከዛ የምጠብቀው እዛ ጋር የተቀመጠ አንድ እንትን ብሎ ወንበር ላይ የተቀመጠ ባለሀብት ነው የምጠብቀው። ከዛኛው ልሃሉ ምን እያደረጉ ነው? ይቀዳሉ። ሰውን ለማስተናገድ ሰው ቆመው ዋነኛ አስተናጋጅ እሳቸው ናቸው። ይቀዳሉ፣ ይላሉ፣ ያስተናግዳሉ። ከዛ ተዋወቀን፣ እኔ ተቀመጥኩኝ። ከዛ ሁሉን እያስተናግዱ ቆመው እኔንም እያስተናግዱ በጣም ትሁት፣ በጣም ዲሰንት። የሚገርም ነው። አንዳንድ ሰው በጣም ይገርማል። በጣም ነው ኢምፕሬስድ የሆንኩት። ሌላ ቀንም አገኘኋቸው። ምንም ያላቸው አይመስልም። ምንም እንዳለው ሰው አይደለም አክት የሚያደርጉት። የተነሱበትን ቦታ ይነግሩሻል። እኔ እኮ እንዲህ ነበር የምሰራው ምናምን ብለው ቬሪ ሃምብል እና በጣም ነው የተደሰትኩት። አሁን ቤታቸውን ስታይ ግን ቤታቸው በጣም ያምራል። መኪናዎቻቸው በጣም ያምራሉ። እንደሳቸው አይነት ብሎ ሰው ሊመኝ ይችላል። that's okay። የእሳቸውን ግን መመኘት ግን አይችልም፣ ኃጢአት ነው። እንደሳቸው አይነት ብሎ መጠየቅ ይችላል፣ እንደሳቸው ግን ማለት አይችልም። እና እንዲህ ደግሞ በጣም ከፍ ያሉ በሀብት ሰዎች ከዛ ማጠብቂው አይነት ጨዋ ፐርሰናሊቲ ስታገኝ በጣም ያስደንቃል። ስለዚህ የሌላ ሰው የሆነውን ነገር መመኘት ኃጢአት ነው። እንደሱ አይነት ማለት ግን ይቻላል። ምናልባት ኃጢአት የምንለው የዚህን ሰው እድል፣ የዚህን ሰው ባል፣ የዚህን ሰው ገንዘብ እያሉ ሰዎች ወደ ራሳቸው ለማምጣት የሚያደርጉት ነገር ማለት ነው። በጣም ድንቅ የሆነች ሚስት አይተው እሷን መመኘት ኃጢአት ነው። እንደሷ አይነት ብሎ መጠየቅ ግን ይቻላል። እንደሷ አይነት ሚስት በሰጠኝ ማለት ይቻላል። የሰው ባል አይተው እሱን ልትመኘው ትችላለች፣ እሱኛው ኃጢአት ነው። የእሱ አይነት ማለት ግን መብቷ ነው። ሶስተኛው ትልቁ ምክር ደግሞ መሰለሽ የማይመጣ ነገር አለመጠበቅ። የማይመጡ ነገሮች አሉ ምንጠብቃቸው። አንዳንዶቹ የኔ ምሳሌ ልንገርሽ፣ በጣም ኢንትረስቲንግ ነው። እሺ አንድ ጊዜ አንዲት ልጅ ህልም አየችና ህልም አይታ ነገረች። የመጀመሪያው ትዳሬ ላይ ነበር። ከዛ በህልሜ አለች ቀለበትህ ሲወልቅ አየሁ አለች። እሺ ከዛ እዚሁ ጣት ላይ አንበሳ አርግበታለሁ። የይሁዳ አንበሳ የክርስቶስ ምልክት ነው።
አረግበታለሁ አልከኝ አለች። ከዛ በኋላ ግን አዜብ የምትባል ሴት ትመጣለች አለች። በጣም ድንቅ የሆነች በህልሜ ነው ማያት አለች። በጣም የምታፈቅርህ አንተም በጣም የምትወዳት አለች። የሚገርመው ነገር ተንገዳግዶ ነበር። ያ ቀለበቱ ወለቀ። እሺ ከዛ እውነትም ሄድኩና ይህንን አይነት ይህኛው ሳይሆን ይህን አይነት አንበሳ ያለበት ክርስቶስ እንዲወክልልኝ ነው አሁንም ማድረገው እሱ እንዲወክል እንደዛ አይነት ቀለበት ገዛው። ምን ቀረ? አዜብ ቀረች። ብጠብቅ አዜብ የምትባል ልጅ እንድትመጣ እስካሁንም እየተጠበቀች ነው። አዜብ ሰለሞን የምትባል ልጅ መጣች። ግን እውነተኛ የአባቷን ስም ግን ኃይሉ ነው አሉ። ይቺ አዜብ ኃይሉ ነው ያለች መሰለኝ የሰጠች ሙሉ የአባቷን ስም። ከዚያ እቺ ደግሞ በጣም የተለየች ሴት ነች። እሷ የምትሆን አይደለችም። ከዛ ግን አዜብ ስፈልግ አዜብ ስጠብቅ አልመጣችም ለብዙ ዓመት። ከዛ የልጆቼ እናት አገባሁኝ። አዜብ ስጠብቅ አልሞት ነው የአዜብ ነገር በዚህ ከቀጠለ አይሆንም። የለም አዜብ የልጆቼ እናት አገባሁ፣ ልጆቼን ወለድኩ፣ ልጆቼን አገኘሁ። ከዛ በኋላም ከዛ በፊትም አዜብ አልመጣችም። ከዛ በኋላም አዜብ አልመጣችም። ከዚህ በኋላ ትመጣ ይሆናል። አይ አይመስለኝም። ግን አንዳንዴ እንዲህ ስትጠብቂ አሁን ያን ዝም ብዬ ነው አዜብ ብጠብቅ ነበር የሚሆነው። ልጆቼን አላገኝም ነበር። እዚህኛው ትዳር ውስጥ አልገባም፣ ልጆቼን አላገኝም ነበር። እና አንዳንዴ የማይሆን ነገር አለመጠበቅ። በተቃራኒው ደግሞ አንድ ለእኔ በጣም ወዳጅ የሆነች አሜሪካን ሀገር ያለች ልጅ አንድ የሃይማኖት አስተማሪ መልእክት ነገራት። የዛ ጊዜ ባላገባሁበት ሰዓት ዶክተር ወዳጄንህን ነው የምታገቢው ብሎ ነገራት። እኔ ስሄድ የምታስተናግደኝ ልጅ ነች እዛ ከተማ እንደዚህ። ከዛ ነገረችኝ እንደዚህ ዶክተር ወዳጄንን ታገቢያለሽ አለኝ አለች። ሰው አስተማሪው ፓስተር ነው። ከዛ እኔ እኮ ጓደኛዬ ነሽ እህቴ ነሽ እና ትክክል አይደለም ያለው አልኳት እንዳትጠብቅ ብዬ። ከዛ ነገረችው። አይ እንዲህ ልክ አይደለም ብሏል አለ አለችው። ስሚኝ አላት። ዶክተር ወዳጄነህን አሳ ነባሪ ውጦት አምጥቶ በርሽ ላይ ይተፋዋል አላት። እንደ ዮናስ በስመ አምጥቶ ከዛ እንዳታምኘው አልኳት። ድልሽ እንዳይበላሽ ያንቺ የሆነ ሰው ሚስ እንዳታረጊ እንዳታምኘው አልኳት። በፍጹም ጥሩነቱ ሰማችኝ፣ ግን በጣም ተፈትና ነበር። ስለዚህ የማይመጣ ነገር አለመጠበቅ ነው። ከዛ ግን አራተኛው በጣም ሊሰመርበት የሚመጣው ግን በእርግጥ እንደሚመጣ ማመን። በእርግጥ ይመጣል። የእግዚአብሔር ፈቃድ የሆነው በትክክል የለመነው የተመኘው ነው። በእርግጥ ግን ይመጣል። ባህሪው ነው። ቃል ኪዳኑን መጠበቅ ባህሪው ስለሆነ ነው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይዋሽም ዘንድ የሰው ልጅ አይደለም ይላል። ደግሞ እንደተናገረኝ እንዲሆን አምነዋለሁና ያለምንም የሱ ፈቃድ የሆነ የለመነው የተመኘው ነው እሱ ያዘጋጀው እንደሚመጣ በጣም እርግጠኛ መሆን ያስፈልጋል። በጣም እርግጠኛ መሆን። ይሄ እንደው እኔ በህይወቴ ስላየሁት የሚሆን ነገር ነው። አምስተኛው የሚመጣው በእርሱ ጊዜ እንደሆነ ማወቅ ያስፈልጋል። በእርሱ የሚገርምሽ ነገር የማይደራደርበት ነገር ፈጣሪ ጊዜ ነው። ጊዜውን ነው። አዎ እኔ በህይወቴ ከሆኑልኝ ነገሮች 90% በላይ በእኔ ጊዜ አልሆኑም። እኔ የፈለግኳቸው ጊዜ አልሆኑም። በእኔ ጊዜ አልሆነም፣ በሱ ጊዜ ሆኗል። የእኔ ጊዜ አለ፣ የሱ ጊዜ አለ። 90% በላይ በእኔ ጊዜ አልሆኑም። እኔ ወይ ቀድመዋል ወይ ዘግይተዋል እኔ ካሰብኩት ጊዜ። ስለዚህ ጊዜውን ማወቅ። አብ በፈቃዱ የወሰነውን ጊዜ ታውቁ ዘንድ አይገባችሁም ሁሉ ብሎ ያውቃል ክርስቶስ። እና ጊዜ እሱ ነው። ይሄም ማወቅ ያስፈልጋል። እሱ በወሰነው ጊዜ ነው መጠበቅ ነው ያለብን፣ ያለመታከት። አላዛር ታመመ፣ ታሟል ብሎ ላኩበት። ኤክስፔክት የሚያደርጉት ምንድን ነው? በጣም ቸኩሎ እንዲመጣ አልመጣም። ሞቷል ብሎ ላኩበት፣ አልመጣም።
ሰው ታሟል ሲባል እኮ ሰው እንኳን ፈጥኖ ነው አይደል የሚሄደው። ሞቷል ከተባለ ደግሞ ቀድመሽ ነው መገኘት ያለብሽ። ምክንያቱም ኢየሱስ የሚወደው ቤተሰብ ነው የሚባለው። ኢየሱስ የሚወደው አልዓዛርን ይወዳል፣ ማርታን ይወዳል፣ ማርያምን ይወዳል። እሱ የሚወደው ቤተሰብ ነው። ታሟል አሉት፣ አልመጣም። ከዛ ሞተ፣ አልመጣም። ሁለተኛ ቀን ከሞተ በኋላ አልመጣም። ሶስተኛ ቀን ሰልስት እንኳን እንዴት አይመጣም? ሶስተኛው ቀን ለቅሶ ያልደረሰ ሰው እኮ ለሰልስት ይመጣ፣ አልመጣም። አራተኛው ላይ ግን መጣ። የት ነው ያኖራችሁት ብሎ ሲጠይቃቸው አሳዩትና ይሄም አሁንማ በስብሷል አሉት፣ ሸቷል አሉት። እሱ ግን አፖይንትድ የሆነው ታይም አራተኛው ቀን ነበር። የራሱ ጊዜ አለ። ስለዚህ ተነሳ። እና ታይሚንግ ላይ ፍረስትሬት ማድረግ ተስፋ መቁረጥ የለብንም። እሱ የመረጠው ጊዜ አለ። እሱ በመረጠው ጊዜ ነው የሚያደርገው እና በሱ ጊዜ ነው መሆን ያለበት። የሚሆነው በሱ ጊዜ ነው። በሱ ካልተስማማን፣ በጊዜ ጉዳይ ካልተስማማን ብዙ ልታዝኝ ትችያለሽ፣ ብዙ ተስፋ ልትቆርጥ ትችያለሽ። አራተኛው ቀን ከወሰነ እሱ አራተኛ ቀን ነው ይመጣ። ብንጾም፣ ብንጸልይ፣ ብንወድቅ፣ ወደፊት ምንጎትተው ነገር የለም። ብናስፈራራው እሄድልሃለሁ ጥዬ ብንለው እሱ በወሰነው ጊዜ ነው የሚመጣው። ይሄ ነው። ስድስተኛ ማወቅ ያለብን ሲመጣ የኛ መሆኑን እናረጋግጥ። አንዳንድ ነገሮች ሲመጡ የኛ መሆናቸውን እናረጋግጥ። ምሳሌ ልስጥሽ። ይሄንን ፕሮግራም የእውቀት አልማዞችን ልንጀምር መጀመሪያ ከፍቅር ጋር ስናስብ በፊት እዛ ሌላ ቦታ ስለነበርን ቲቪ እየመረጥን ነበር። የት እንሂድ እያለን ቲቪ እየመረጥን ነበር። ከዛ ግን በጣም እርግጠኛ የሆንኩት እኔ እዚህ ስመጣ ነው፣ ሳየው ነው። ግሩም ይልማን ሳገኘው፣ ዜማ ያሬድን ሳገኘው፣ ፐርሰናሊቲ፣ አቀባበላቸው፣ ጨዋነታቸው እንደዚህ ሳይ ይሄ ቦታዬ ነው አልኩኝ። ከነዚህ ጋር ነው የምሰራው እና ቦታዬ መሆኑን ያወቅኩት ግን ሳየው ነው። ስለዚህ አንዳንዱ ነገር ፒናዬ፣ አሁን አንቺ ወደፊት የምታገቢውን ባል ስታየው ነው የምታውቂው። በእርግጠኝነት ስታየው ይሄ ነው ወደ እኔ የተላከው ትያለሽ። እና ስናይ የሚመጣ ለውጥ አለ፣ ማረጋገጫ አለ በአይናችን ስናይ። አንድ ጊዜ የገጠመኝን ልንገርሽ፣ ብዙ አይገናኝም ከዚህ ጋር። ድምፃዊ ሙሉቀን መለሰ ነበረ። ሙሉቀን መለሰ እኔ ልጅ ሆኜ ነው የማውቀው። ልጅ ሆኜ በጣም ዝነኛ ነው፣ በጣም ተወዳጅ ነው። ሙዚቃው ዓለም ትልቅ አብዮት ያመጣ፣ ትልቅ ለውጥ ያመጣ ሰው ነው። እና ደግሞ በቃ በጣም ፌመስ ነበር። እና ሂልተን ሲዘፍን እኔ 8ኛ ክፍል ሆኜ አይቼዋለሁ። ስለዚህ በሩቅ ነው የማውቀው ሙሉቀን። ያገኘሁት ዘማሪ ከሆነ በኋላ ነው። አሜሪካን ሀገር ሲሄድ እኔ በትዳር ጉዳይ ሲሄድ የሆነ ወሬ ለሙሉቀን ነገሩት፣ ለሙሉቀን መለሰ ስለኔ። ከዛ ተናደደ። ኃይለኛ ነው ደግሞ ሙሉቀን፣ በጣም ጥሩ ሰው፣ በጣም ደግ ሰው ነው፣ ግን ደግሞ ኃይለኛ ነው። ከዛ ስለኔ ነገሩት፣ ተናደደ። የት ነው ያለው? ላገኘው ፈልጋለሁ። ስልክ ቁጥሬን ጠየቀ። ከዛ ስልክ ቁጥሬን ተቀበልና ደወልና ዶክተር ላገኝ እፈልጋለሁ ሙሉቀን መለሰ ነኝ አለ። እሺ አልኩት። ከዛ ያለሁበት ሆቴል እዛ ሪሴፕሽን ጋር ጠበቅኩት። እዛ ተናዷል። ለምን እንደዛ ነው። መጣ። ተነሳው፣ ሰላም አልኩት። ቁጭ በል አልኩት። ቁጭ አለ። እንደዚህ ትኩር ብሎ አየኝ። ዝም ብሎ እንደዚህ ትኩር ብሎ አየኝ። ሙሉቀን መለሰ ትኩር ብሎ አየኝና ይቅርታ አድርግልኝ ዶክተር አለ። ምንም ሳታወሩ? ምንም አላወራም። ምንም። ተነሳው፣ ሰላም አልኩት። ቁጭ አለ። ላዳምጠው ተሰል ትኩር ብሎ አየኝና ይቅርታ አድርግልኝ አለ። ምን ነው አልኩት። አይ በቃ ተሳስቻለሁ፣ ይቅርታ አድርግልኝ። እንዴ ልታናግረኝ የነበረውስ ሙሉቀን? ታላቄ ነው፣ አከብረዋለሁ። ኦፍ ኮርስ ደግሞ አሁን እንትን ነው እንዳትዪ፣ እኔ እንደዛ በጣም በትህትና ነው ማስፈራም አይነት ሰው አይደለሁም። ከዛ ልታናግረኝ የነበረውስ ነገር አልኩት። ውሸት ነው አለ። የነገሩኝ ነገር ውሸት ነው። ውሸታሞች፣ አንተ እንደሱ አታረግም እና ይልቅ ቡና እንጠጣለን። የሚገርም ነው። በምን አወቀ? በቃ አይቶኝ የሰማውን ነገርና እኔን ማስታረቅ አልቻለም እና ውሸት ነው አለ። በኋላም አረጋገጠ እውነት እንዳልሆነ። ከዛ በኋላ ወዳጆች ሆነን እዚህም ከመጣው በኋላ እንደገና ስልክ ደውሎ
ያወራኝ ነበርና አንዳንዴ ሰዎችን ስታገኛቸው ነው የምታውቂው። አሁን እኔም እንደተረዳ አላውቅም፣ ግን አየኝ ቁጭ ብሎ ትኩር ብሎ አየኝ። ቶ ነገሩ ውሸት ነው አለ፣ የሰማሁት ነገር ውሸት ነው፣ እንደውም ይቅርታ ጠየቀኝ። እና በአይን በሚታይበት ጊዜ ነው አንዳንድ ነገሮች የሚታዩት ለማለት ነው። ሰባተኛው ምርጥ የተባለው ሲመጣ፣ ሰባተኛው ነጥባችን አይገባኝም አንበል። ምንም በመገባትማ ከሆነ ሁሉ እኔ በህይወቴ የተደረገልኝ ነገር በሙሉ አይገባኝም፣ በፍጹም አይገባኝም። በቃ ዲስ ቱ ማች ፎር ሚ የምንለው ነገር አለና ከመጣ እሱ ከሰጠን መቀበል ነው። ትልቅ ሊሆን ይችላል፣ የማይገባኝ ሊሆን ይችላል። ግን እሱ ሲሰጠን አይገባኝም፣ ይህን ዲዘርቭ እንላለን፣ ዲዘርቭ አናደርግም እንላለን፣ ግን መቀበል ግን አለብን ለማለት ነው። ስለዚህ ከበድ ያለ ነገር ወደኛ ሲመጣ አመስግነን መቀበል ነው እንጂ አይገባኝም ብለን በትህትና ግን መቀበል አለብን ማለት ነው። ስለዚህ እሱ ለእኛ ቤስት የሆነውን ነገር እንለያለን። የለመነውን ነገር እንቀበላለን። ያለመነውን የልባችንን መሻት እንቀበላለን። ያለመነውንም ያልተመኘነውንም እሱ ያሰበውንም ደግሞ ይሰጠናል። ይሄ ነው የዛሬ ትምህርታችን። ስለዚህ በዚህ መንገድ እንግዲህ ምርጥ የሆነውን ነገር ማግኘት እንችላለን ማለት ነው በህይወታችን። ፈጣሪ ደግሞ ለሁላችንም ያሰበልን ምርጥ የተባለው ነገር አለ። ያ ነገር ወደኛ ህይወት እንዲቀርብ ወደኛ ህይወት እንዲመጣ እኛ ደግሞ ምኞታችንን በዚህ መንገድ አስተካክለን የፈጣሪን ጊዜ የምንጠብቅበት ጊዜ እንዲሆንልን መጪው እንመኛለን። ተመልካቾቻችን እንግዲህ የነበረን ቆይታ ይሄንን ይመስላል። ዶክተር እጅግ በጣም አድርገን እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ ተመልካቾቻችን የምንመጣ ነው የሚሆነው። ለአሁኑ ግን ደግሞ ምርጡን መመኘት ምርጡን ነገር ደግሞ ማግኘት በሚል ርዕስ ወደ እናንተ የቆየንበት ቆይታችን ይህንን ይመስላል። ተመልካቾቻችን መልካም ጊዜ ይሆንላችሁ። ሰላሙ ነው።